Resilience. እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ይበልላችሁ። እኔ በጣም ደህና ነኝ። ያላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልላችሁ። እኔ በጣም ደህና ነኝ። ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ኮዲ በትህትና እጠይቃለሁ። በተረፈ ደህና ናችሁ? በጣም ናፍቃችሁኛል። በነገራችን ላይ የሆነ ነገር በተደጋጋሚ ሲሞክሩት ለካ ሱስ ያስይዛል። እናንተም ሱስ አስይዛችሁኛል ለማለት ፈልጌ ነው። ሲቀጥል ዛሬ የሆነ ነገር ገረመኝ። አንዳንድ ሰዎች የሆነ ጥፋት ያጠፋሉ። ያ ጥፋታቸውን ጥፋተኛ ነኝ ብሎ አውቆ ይቅርታ ከመጠየቅ ይልቅ ማሽሞንሞን ይወዳሉ፣ ማለት ዋሸት ይወዳሉ። ያኛውን ውሸት ደግሞ እውነት ለማስመሰል ስንጥር ሌላ ውሸት እንዋሻለን። ምን ማለት ፈልጌ ነው መሰላችሁ? ቾኮሌት ካፕልስ ዩቲዩብ ቻናል አላቸው። ፍቅረኛሞች ናቸው። ኪያና አይኑ ይባላሉ። ሶሻል ሚዲያ ላይ በደንብ ታውቃታላችሁ። እሱንም ተጣልቶ ነበረና እሱም ሌላ ፍቅረኛ ይዟል። ኪያም ከቶፋ ጋር አንዳንድ ቪዲዮዎችን ቤስት ፍሬንድ ናቸው። አንዳንድ ቪዲዮዎችን ሼር ታደርግልናለች እናያለን። ግን እኔ የገረመኝ ነገር ቢኖር አይኑ የራስህን የጥፋቶችህን በደንብ ትረዳለህ፣ ታውቃለህ እና እሱን ነገሮችን ለማስተካከል መጣሩ ነው የሚሻለው ወይ ደግሞ ሌላ ፍቅረኛ አይደለችም። አሁን ቀለበት በቪዲዮ እንዳያችሁ ቀለበት እያደረገላት ነበረ። በዛኛውም ኪያን ይቅርታ በጠየቅበት ቦታ የእሷን ስም እያነሳ እሷን ለማብሸቅ የጣረበት ጥግ እሷን እንድትናደድ ለምትወዱ ሰው ለምን እንዲናደድ ማለት ለምትወዱ ሰው እንዲናደድ ምክንያት ትሆናላችሁ? ቢያንስ እኮ ባትታረቁ እንኳን ያ ሰው በጥሩ ነገራችሁ እንዲያስታውስ ለምንድን ነው የማታደርጉት? እኔ ሌላ የፈለግኩት አሁን እቺ አሁን ቀለበት ያደረግክላት ልጅ ፍቅረኛ አይደለችም። እርግጠኛ ነኝ ፍቅረኛ አይደለችም። ምክንያቱም ኪያውን ባለፈው ዋና ሄዳ ነበረ ከቶፋ ጋር፣ አንተም ተከትለ ሄደ ነበረ። እያንዳንዷ ኪያ ሄደችበትን መንገዶች ኪያ እየተከተለች ሳይሆን አንተ ነህ እየተከተልካት ይሄድኮ ያለውና አንተ በጣም ነው የምትወዳት። ፍቅሩ አልወጣልህም፣ በቃ አልረሳሃትም። እያንዳንዱ ቦታ የእሷ ስም አለ። እያንዳንዱን ነገር ከእሷ አንጻር ነው የምታደርገው እና ልጅቷም ወዳ አይደለም። እኔ እንደሚገባኝ የተንዛዛ ድራማ ከመሰሩ ኪያንም ለማብሸቅ የጣርክበት አግባብ አይደለም። ቢያንስ አንተ ይሄ ማብሸቁ ነገር እየተጋነነ ሄደ። ኪያን እያራካት እየመጣህ ነው የሚመስለኝና ቢያንስ እንደተማረ ሰው ቁጭ ብለህ ተወያይቶ ፍቅረኛህን እጅ ማስገባት ነው የሚሻልክ። ወላይ ሌላ ሴት ይዞ መጥቶ በገንዘብ ፕራንክ አድርጊልኝ። ፕራንክ ደግሞ አጠር መጠን ስል ነው እንጂ እንደዚህ በጣም ሲዝናዝ በጣም ረጅም ሲሆን የድራማ መልክ ይዘት ካለው በጣም ነው የሚደብረው በነገራችን ላይ። እና እኔ ልል የምፈልገው ኪያ ለማናደድ ለማብሸቅ፣ በነገራችን ላይ እኛ ሴቶች ሰው አናድደን እንጂ እኛ እጥፍ እንብሳለን ከወንዶቹ፣ ወንዶቹን ለማናደድ ማለት ነው። ማለት አንተ ኪያን ባለፈው ይቅርታ አድርግልኝ ባልክበት ቦታ ሌላ ፍቅረኛ ይዘህ ቀለበት አደረክላት። ግን ወዳሃት እኮ አይደለም፣ ኪያን ለማብሸቅ ነው። ምክንያቱም እያንዳንዷ በቃ ፊትን ሳነቡ እያንዳንዷ ነገር የምትወዳት ኪያን ነው። በቃ ኪያን ለማናደድ ኪያን ለማብሸቅ የተጠቀምክበት በቃ ትሪት ነው፣ ድራማ ነው።
ይሄ ይቅርብህና ራስን አዳምጥ፣ በደንብ ራስን አዳምጥ። ቶፋም ወንድምህ ነው፣ ለኪያ ቤስት ፍሬንድ ነው። አምነህ ተቀበል፣ በቃ አምነህ ተቀበል። ቶፋ ያንተን ፍቅረኛ አልወሰደም። ይችኛዋ ቀለበት ያደረክላት ልጅ ፍቅረኛ አይደለችም። ለፕራንክ ነው ይዘሃት የመጣው። ፕራንክ አድርግልኝ እንደዚህ ተፈጥሮ ነበር። ግን የተሳሳትከው ነገር ቢኖር ኪያን እያራካት የሆነ ይቅርታ እንድታደርግልህ ራሱ ብትፈልግ ሀሳቧን እንድትቀይር እያረካት ነው የሚመስለኝ እኔና ይችን ቀለበት እንግዲህ ተንበርክኬ ቀለበት ያረክበትን ኪያን ለማብሸቅ ኪያ ደግሞ በእጥፉ ታብሽካለች። የምሬን ነው። እንግዲህ እኛ ሴቶች እንደዚህ ነን። ኪያን ለማብሸቅ የወሰድክበት እሷ ደግሞ እጥፉን ነው የምታበሽክ። አትበሻሸቁ፣ አትፎካከሩ። ቢያንስ አንተ ፍቅርህን ለመመለስ ከሆነ በቃ እስቲ አንዳንድ ጊዜ ለፍቅር ስትሉ በቃ ዝቅ ማለትን ልመዱ። ለፍቅር ስትሉ ይቅርታንም ልመዱ። በቃ ሁሉ ነገር ካንተ በቃ ጥፋተኛ ነኝ ብለህ አምነህ ከልብ ይቅርታ ጠይቅ። ሁሉንም ጓደኞቹ በዙሪያ ያሉትን ያስቀየምኳቸውን ደግሞ የበለጠ ፍቅረኛህን ጥሩ የፍቅር ህይወት ይኖርሃል። የምሬ ነው። በተለይ ከኪያ ጋር ማለት ነው። እናንተ ካለ ኪያ አይመስለኝም። ራስን እያታለልክ ነው። ለማንኛውም ውዶች እየተመለሰን በሌላ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ዩቲዩብ ያሳድጉልኝ፣ አበረታቱኝ። እወዳችኋለሁ።